ሳይ የቡና ማሽን የተበላሽታብኝ እጆ ቀጣ ገብቻለሁ። ግን የሚያጣፍጠው ይሄ ነው። እውነት የሚያጣፍጠው ይሄ ነው። ቡና የሚያጣፍጠው ይሄ ወቅት ደግሞ ወንበር ላይ ነው ወቅተው ለምን ምቾቴን ጠብቄ ነው ስራ የምሰራው። ማሽን ውስጥ ቢሆን ጠረጴዛ ላይ መውቀጤ ይቀራል እና ማሽንና ሙቀጫ አንድ ነው ብላችሁ እንደምትቆጡኝ እርግጠኛ ነኝ። ጠንካራ ጠረጴዛ ነው እውነት ምንም ነገር ሁሌ ስለዚህ ስለ ዘነዘና ትጠይቁኛላችሁና ስማርት የሆነች ዘነዘና ነው ያለች። የእናቴ ዘነዘና ናት። በቃ ስማርት ናት። ወንጭፍ አርጋችሁ ማለምም ትችላላችሁ። ድንገት ጠላት ምናምን ቢወቀጣችሁ ሲመጣ አልማችሁ ማድረግ ትችላላችሁ። እኔ ራሱ ትገርመኛለች ሳይት የሆነ የመኪና ነገር ነች መሰለኝ። የመኪና እንደውም መኪና ስገዛ ወደፊት የመኪና የመለዋወጫ ትሆናለች። እስከዛ ወቅጥባታለሁ። ጠንካራ የድሮ ወንበር ማለት ጠንካራ እንዳሁኑ ወንበር እንዳይመስላችሁ በጣም ጠንካራ። ስጠጣው ይሻላል። ስጠጣው ጠብቁኝ ጨዋባችሁ። በነገራችን ላይ ትናንትናም ድዋጭ ለውጬ እጅንና ትንጥዬ የእቃ ማጠቢያ አጥቤ ማረግባት ለቆይ ላሳያችሁ። እቺን ቀይሬያለሁ። እንዴት ጠረጴዛ ላይ አርቄ እንደዚህ ቡና ስጠጣ ለብቻዬ ጀበና ተሰብሮቢ በማንቆርቆሪያ ነው ቡና ያፈላሁት ዛሬ። ይሄው ግርግራዋም አለች። ከሰል እዛ ላይ አድርጌያለሁ። አሁን ፏፈሽ አደርግላችኋለሁ ማለት ነው። ቆይ ትንሽ ይቀጣጣል። እዚህ ስቶፉ ላይ አድርጌያለሁና ውዶቼ እንግዲህ ወደ ዋናው ዛሬ ቪዲዮ ልሰራበት ያሰብኩት ዋናው ነገር ሱብሃንአላህ ይሄ ንብረት የማያደርገው ነገር የለም። ይሄ ንብረት ከባለ ትዳር ከባል ከሚስት ከወንድ ከእህት ከእናት ከአባት ከጓደኛ ከዘመድ አዝማድ በጣም ለሞት እስከ ሞት የሚያደርስ ጠላትነትን ይፈጥራል። ሱብሃንአላህ አንዳንዴ ሳስበው ምን ነው ደሃ እንደው ምንም ጣጣ ሳይኖረው ይኖራል። በቃ ይሄ እንዲሆነ ይሄ በሉ እንደዚህ ወራሽ ይሄ እንደዚህ ሳይ ፈታ ብሎ የሚኖርበት ይመስለኛል። ድህነት ማለት ነው ወላሂ። አንዳንድ ሀብት ወይ ደግሞ ግዴታ ኦቨር የሆነ ሀብት አይደለም እንደው መካከለኛ ራሱ የሆነ ንብረት ሲኖር በጣም ያስፈራል ወላሂ። በጣም እኔ ከምጠላው ነገር ደግሞ የሆነ ንብረት በሀብት በቃ የሆነ ጠላትነት ነገር ሲፈጠር በጣም ነው የማልወደው። አኡዝ ለማንም ሰው ይወዳል ብዬ አላስብም በእርግጥና ይሄ ደግሞ በጣም የከፋ ሆነ። አትሌታችን ገለቴ ቡርቃን ወላሂ በጣም እንደራሴ ወላሂ ልክ እንዴት ነው አትሌቶች አሸንፈው ለሀገራችን ስማችን ኢትዮጵያ ምናምን ተብሎ ሲያስጠሩ እንዴት ነው ለኛ ደስ እንደሚለን ማለት ነው። እኛ የነሱ ገንዘብ ወደኛ መጥቶ አይደለም ለኛ ይሄ ሀብት ንብረት ምናምን አካፍለውን ወይ ደግሞ የነሱ ሀብት ለኛ ሀብት ሆኖ አይደለም። ግን በሀገር ደረጃ በኢትዮጵያዊነት ደረጃ የሰሩትን ስራ ስናየው አሸንፈው ስናየው እንዴት ነው ለኛ ደስ የሚለን
ወላሂ በቃ ከደስታ የተነሳ እንባ የሚቀድመን ሰዎች አለን አይደል? እንደ ኢትዮጵያ ስታሸንፍ በሩጫ እንደዚህ ምናምን በቃ እንደዛም በተቃራኒ ደግሞ ችግር ሲፈጠርባቸው እንዲህ አይነት በተለይ እንዲህ አይነት የከፋ ችግር የእሷ ደግሞ የተለየ ነው። እኔ ሰምቼ አላውቅም። እውነት እንደዚህ አትሌት እንደዚህ ሆኖ እኔ ሰምቼ አላውቅም። ወላሂ ለመጀመሪያ ጊዜ ነው። ሰይፉ ላይ ነው ያየኋት። ከዛ በኋላ ደግሞ ሌላ ሚዲያዎች አሁን በጣም እየተነጋገሩበት ነው። እንግዲህ ሌላው ሚዲያ እኔ ልሆን ነው ማለት ነው። እና ይሄ ማለት በቃ አንዳንዴ አውሪ የሚላችሁ ነገር የለም። እኔ ስለ ሰው ማውራት አልወድም። እኔ ቪዲዮዬ ላይ እንዲህ በቃ የሆነ ፈንቅሎ የሚወጣ ተናገሪ የሚላችሁ ነገር ሲሆንብኝ ነው የምናገረው እንጂ እኔ ስለ ሰው እንትን አልናገርም። እና በቃ ትምህርት ተማርኩበት። እኔ እንጃ ወላሂ ብቻ መኖር ጥሩ ነው። ወላሂ ብዙ ነገር ትማሩበታላችሁ። እና በቃ ውክልና ባያስፈልግስ በቃ ራሷ ንብረቷን ይዛ ብትቀመጥስ አይነት ነገር በራሷ በቃ ስገዛም በራሷ ስም ምን ስትል በቃ ምን አለ ውክልና ባልሰጠችው ምንድነው ውክልና ብቻ የሚጠቅም ነገር ሊሆንም ይችላል። አላውቅም እኔ ስለ ውክልናና ሌሎችም ደግሞ እንደሷ ውክልና የሚያደርጉ ሰዎች እንደዚህ ጠቃሚ ነገር ይሆናል ተብሎ ነው የሚደረገው መቼም በሚያምኑት ሰው ማለት ነው። የሚያምኑት ሰው ደግሞ እንደዛ ሲያደርግ በጣም ያሳዝናል ወላሂ። እሷ ማለት የሆነ ጉቦ በልታበት የሆነ እንደ ማንኛውም ባለስልጣን ጉቦ ወይ ደግሞ ከዚህም ከዛም ከህዝብ ቦጫጭቆ ያገኘችው ገንዘብ አይደለም። አሁን እርግጠኛ ነኝ እሷ ባለስልጣን ብትሆን ኖሮ የትኛውን ስራ ሰርታ ነው ከዛም ቦጭቃ ከዛም እንትን ብላ ጉቦ ሰብስባ ምናምን የህዝብ ገንዘብ ነው ምንድነው ምናምን ብለን ልንተው እንችላለን። ማንም ባለስልጣን ደግሞ እንዴት ተወሰደብኝ ምናምን ብሎ ደግሞ የሚመጣ የለም ሚዲያ ላይ ማለት ነው። ግን እሷ ለፍታ ሮጣ ላቧን ጠፋ አድርጋ እንደውም ከውድድሩ ይልቅ አለ ስትናገር ማለት ነው ትሬኒንጉ ነው የሚከብደው ያንን ሁሉ ነገር አሳልፋ ቡናችን እየቀዳ እናወራለን። ቡና ይስስ ነች ግድ የለም። ቡናም ተወዶ ነው በጣም ወፍራም ቡናም ደግሞ አልፈልግም። ላቧን ጠባ አድርጋ በትሬኒንጉ ተሰቃይታ ለሊት ተነስታ ትሬኒንጉን ያንን ከባድ ትሬኒንግ አድርጋ በቃ ማለት እኔ እንጃ ሱብሃንአላህ ለካ ሩጫ እንዲህ ነው ያልኩት። ማለት ትሬኒንጉ እንደውም ይከብዳል ለሊት ተነስታ ምናምን ስትል እኛ በቃ በቀላሉ በርግጥ ማንኛውም ቦታ ላይ እንኳን አይደለም ውድድር ቀርቶ ፈተና ወረቀት ፈተና ራሱ ስንፈተን አጥንተን በቃ ማለት ተጨንቀው ውስጣችን አስጨንቀን ማለት ደክመን ምናምን ነው እንግዲህ የምናጠና ሰዎች ማለት ነው የሚያጠኑ ሰዎች። እና ይሄን ከባዱን ነገር አድርጋ በዚህ በከባድ ነገር ውስጥ አልፋ ነው ይሄንን ገንዘብ ያመጣችው ማለት ነው። እሺ ምን ሲባል ነው ለመሆኑ? በቃ እኔ የገመትኩ ምንድነው እሷ እንደዛ ለፍታ እሷ እንደዛ ጥራ እንደዛ ሮጣ ያገኘችው ገንዘብ ሙሉ በሙሉ እሱ ጋር እንዳለ ነው በቃ ሙሉ በሙሉ። ምክንያቱም እሷ ጉቦ ሰጥቼ እንኳን ወደኔ ላምጣው እንኳን የማትልበት ሁኔታ ላይ ነው እሷ ያለችው። እሱ ደግሞ በተቃራኒው በእሷ ገንዘብ ጉቦ ሰጥቶ ለየፍርድ ቤቱ ለየሰበር ቦታው ለየምኑ ለየከፍተኛ ምናምን ሁሉ ገንዘብ የሚሰጠው ገንዘብ በተቃራኒው እሱ በጣም አለው ማለት ነው እኮ በቃ እንዳለ ገንዘቡ በቃ እሱ ጋር ነው ያለው በቃ። ለዛ ነው በዚህ ሰዓት ደግሞ ገንዘብ ነው እውነት ሀቅ ይዛችሁ መራመድ አትችሉም። በዚህ ሰዓት ገንዘብ ነው። በዚህ ሰዓት ገንዘብ የሚባል ነገር አለ። በዚህ ሰዓት ያቺ ወረቀት ማለት ነው። እሷን ስትሰጡ ነው የእናንተ ያልሆነ ሀቅ ወደ እናንተ ሊመጣ የሚችለው። በምን በገንዘብ በጉቦ ማለት ነው። ይሄ እቃ ይሄ ንብረት የኔ ነው አንዴ እጃችሁ ይግባ እንጂ ይሄ ንብረት የኔ ነው ብላችሁ ገንዘብ ጉቦ ፍርድ ቤት አካባቢ ሄዳችሁ ከፍተኛ ሰበር ድረስ ላይ ፌደራል ድረስ ሄዳችሁ ገንዘብ ስትሰጡ ይሄ ያለፋችሁበት ይሄ ገንዘብ ይሄ እቃ ይሄ ንብረት የናንተ ይሆናል ማለት ነው። ለምን ገንዘብ ስለሰጣችሁ አወቁ። ይሄን ገንዘብ ስለሰጣችሁ ብቻ ያችን ወረቀት ብላችሁ ቆጥራችሁ ስለሰጣችሁ ብቻ። እሷ ግን እሱ የሰጠውን ያህል ገንዘብ ስለሌላት እንደው ልስጥ እንኳን ብላ ብታስብ እንደሱ ሰጥቼ እንኳን ላሸንፍ በገንዘብ እንኳን ልሂድ በእጄ ልሂድ እንኳን ብትል የሱ ያህል ገንዘብ የላትም። በራሷ ገንዘብ እሱ በራሷ ገንዘብ በተቃራኒው ማለት ነው። እሱ ግን በተቃራኒው ሳይለፋ ሳይደክም አስባችሁታል።
እሱ የራይድ ምንድነው ሹፌር ነበር። በዛ የተዋወቅ ነው ያመላልሰኝ ነበር ምናምን ነው የምትለው። ከፍዬው ነው የሚወስደኝ የሚመልሰኝ ምናምን ነው የምትለው። ትውውቃቸው በዛ ነው። ምንም የሌለው ነው። አልሐምዱሊላህ። እሷም ደግሞ ምንም የሌላት የደሃ ልጅ እንደውም በቤተ ክርስቲያኑ እየለመነች አካል ጉዳተኛ ነች። እናትየው እንደዛ ያሳደገቻት ልጅ ግን ጥራ ግራ ህዝብ ዓለም ሁሉ ባያት ስራ ውስጥ ሞያ ውስጥ ያገኘችውን ገንዘብ ተደብቃ እንዲህ ምናምን ተሽሎክሉካ ምናምን አጭበርብራ አይደለም። ዓለም ያያት ሽልማቷ ነው። በሽልማት ያገኘችው፣ በስጦታ ያገኘችው፣ በሐቋ በላቧ ያገኘችው ክፍያ ደሞዟ ነው። እንግዲህ አስቡ ይሄ ሁሉ ነገር እያለ እንዴት ይሄ ሁሉ ገንዘብ 10 ቤትና 4 መኪና አስቡት። እሱ በገንዘቡ አሸንፎ ሲወስድ እንደው ፍርድ ቤቶች እንኳን ትንሽ እንኳን ጭንቅላት የላቸው። ትንሽ እንደው ገንዘቡ ሲወሰዱት እንደው ለህሊና ሰው አረ ምን ይለናል ህዝብ አንድ ቀን ሊወጣ ይችላል የዛኔ ምን እንሆናለን ብለው እንኳን ትንሽ እንኳን አላሰቡ። በጣም ይገርማል። ይሄኔ የዛን ጊዜ ዛሬ 7 ዓመት ምናምን ያሉት ፍርድ ቤት ላይ ያሉት ሰዎች ይሄኔ አሜሪካ ናቸው። በማንም ገንዘብ በጉቦ ገንዘብ ቤተሰቦቻቸውን ሰብስበው ይሄዳሉ። ምናልባት ሞቶም ሊሆን ይችላል። አሁንስ ተክተው የተቀመጡት ምናልባት ተክተው እንደው ባይኖሩ እዛ ቦታ ላይ ሌሎች እነኛ የፈረዱት ሰዎች ባይኖሩ እንኳን አሁን ላይ እንደ አዲስ አይተው እስቲ ምን ተፈጥሯል በዚህ ዘመን እንዴት ተደርጓል ብለው ወደ ኋላ መለስ ብለው ማጥናት ነበረባቸው። ሲቀጥል ደግሞ እኔ በጣም ያበሳጨኝ ነገር በጣም እኔ እንደው ምን አገባሽ እስከምትሉኝ ድረስ ማለት ነው። ችግር የለውም ወላሂ ምንም አያገባኝም። ግን እንደ ሰውኛ የምታሰላስሉት ነገር አለ። እንግዲህ እንትን የስፖርት ይሄ የምንድነው ፌዴሬሽን ነው ምናምን የሚባለው የአትሌቲክስ ፌዴሬሽን ማህበር ምናምን የሚባል ነገር አለ። ማህበር ውስጥ እሷ አለች። እንግዲህ እሷ ሯጭ ስለሆነች እሺ እነ ኃይሌ ገብረስላሴ እነ ጥሩነሽ ዲባባ እነ ገንዘቤ ዲባባ ምናምን የዲባባ ልጆች ራሱ ስንት ናቸው? ኃይሌ ገብረስላሴ እሺ ቢያል ቀነኒሳ ይሄ ሽመልስ ሽለሺ ነው ምናምን የሚባሉት ሯጮች ሁሉ የት ሄዱ? 7 ዓመት ሙሉ እሷ አንገቷን ደፍታ ስትሄድ የት ነበሩ? ዛሬ ግን መግለጫ ወጡ። የሚገርማችሁ ነገር ማታ አይቼው ገርሞኛል። ከስንት ዓመት በፊት ሰይፉ ፋንታውን ላይ ስለወጣች ብቻ መግለጫ ወጡ። የት ነበሩ? እስከዛሬ የት ነበሩ? እሷ አንድ ፍሬ እንኳን አታ አንድ ፍሬ መውለጃዋ ጊዜ እንኳን አልፎባት አንድ ፍሬ እስክታጣ ድረስ ሌሎቹ 3 4 5 አላቸው። ከሁለት በላይ የወለዱ ናቸው። የዛ ሰዓት ምን አለ እንደዚህ አብረዋት ሆነው ይሄን ያህል ስልጣን ካላቸው ይሄን ያህል መግለጫ እስከ መስጠት ደረጃ ድረስ የመድረስ ስልጣን ካላቸው ያኔ ለምንድን ነው ያላደረጉት? ይሄን 7 ዓመት ማለት ቀልድ አይደለም። የ7 ዓመት ልጅ ታደርስ ነበር። ከ7 ዓመት ውስጥ ደግሞ ስንቴ ትወልድ ነበረ እቺ ሴት ማለት ተውት። ይሄ ንብረቱ ምናምን ተውት። ንብረቱን እኮ ነገ ተነገ ወዲያ ወይ በህዝብ ጥረት ወይ ደግሞ በመንግስት ጥረት እኮ ልትመልሰው ትችላለች። ግን ልጅ ከየት ታመጣለች? አሁን የእህቶቿ ልጆች ነው የምታሳድገው። የመውለጃ ጊዜ እንኳን አልፎ አንድ ፍሬ እንኳን ሳታገኝ ማለት ነው። አስባችሁታል? ያንኑ ስታሰላስል ፍርድ ቤት ለፍርድ ቤት ስትንከራተት ዲፕሬሽን ውስጥ ገብታ ጭንቀት ውስጥ ገብታ ስትታመም አንዴም በቃ ምን አሁን ይኸው ወንድሟ ነው የሚረዳት። አሜሪካ ያለ ወንድም ያለኝ አለች። እሱም አትሌት ነበር አሜሪካ ወጥቶ እሱ ነው የሚረዳት። እንደዛ ስንት ፎቅ መኖር የነበረባት ልጅ አሁን የእሷ ታናናሽ ከእሷ በኋላ ራሱ ሩጫ የጀመሩ ሰዎች አትሌቶች ፎቅ አላቸው። በየቦታው ቦታ እየተሰጣቸው ፎቅ እየሰሩ ስንት ፎቅ አስቆጥረዋል። መሰረት ደፋር እንኳን ስንት ፎቅ አላት? 3 ልጆች አላት። 3 ልጆች ወልዳለች። በጣም ያቃጠለኝ ነገር ደግሞ ከፍርድ ቤቱም በላይ ፍርድ ቤት ጉዳይ የታወቀ ነው። ይሄ ፍርድ ቤት ጉዳይ በሐቅ ሲጀመር አይሰራም። ኢትዮጵያ ውስጥ እኔ ሌላውን ሀገር አላውቅም። ኢትዮጵያ ሲጀመር በሐቅ የሚሰራ ነገር የለም አበደን። እውነት ተናግራችሁ ሐቅ ይዛችሁ አታሸንፉም። ገንዘብ ይዛችሁ ነው የምታሸንፉት። ይሄ የታወቀ ነው። ግን ጓደኞቿስ አብረው ሲሮጡ የነበሩት አብረው ሲያሸንፉ ሲደሰቱ አብረው ሲሸነፉ ሲያዝኑ የነበሩ ጓደኞቿስ ትላንትና ሰይፉ ላይ ስለወጣች ነው የባነኑት ነው የዛኔ ነው ያወቁት ነው። መሰረት ደፋር እንዲህ ሳናገራን ነበር አቅ ነበር እንደዚህ እናቷን ቀርቤ አውቃታለሁ ምናምን ምን አውቃለሁ ብትቀር ባትቀር
ወላሂ በጣም ነው በጣም እኔ ከፍርድ ቤቱ ይልቅ ደግሞ የነሱ ጉዳይ ነው በጣም ያናደደኝና ያበሳጨኝ ወላሂ። ስለዚህ እንደው አላህ ከእንደዚህ አይነት ሙሲባ አላህ ይጠብቀን። እውነት ለካ እውነት ነው። ስታጡ፣ ስትቸገሩ፣ ስትካዱ የሆነ ቦታ ጓደኛ የተባለ ነገር ይሸሻቸዋል። እውነት ነው፣ በቃ እውነት ነው እንዴ። እነ ጥሩነሽ ዲባባ እና ሌሎቹ የእሷ ጓደኞች ጠቅላላ ፎቅ ሲኖራት ነበር አብረው ፉንፉን ማለት የነበረባቸው፣ አብረው ማሳለፍ፣ አብረው ማለት የነበረባቸው። ሀዘኑንስ ይሄ ከሀዘን የበለጠ ሀዘን እውነት 10 ቤት ለዛውን ፎቅ ለእናትየው የሰጠችው ለባሏ እናት ራሱ እንድትኖርበትም የሰጠችው ፎቅና ታችን ያለው የሰጠቻት እንድትኖርበት ማለት ነው። እጅ አዙሮ ስንት ቤት በእናትየው ስም ተገዝቶ ሸጫለሁ የሚል ወረቀት አሰርቶ ነው እንግዲህ ገዛችሁን ቢባል ደግሞ በማንም ገንዘብ ልትገዛ አትችልም። መልሳ በዝችው በገለቴ ቡርቃ ገንዘብ ነው የምትገዛው እንጂ ከየትም አምጥታ ያንን ፎቅ ልትገዛ አትችልም እናትየው። ስለዚህ በጣም ያሳዝናል ወላሂ። በጣም ያሳዘነች ወላሂ። እንደራሴ ከምንም በላይ ምን አለ እንደው ወይ ቶሎ ወስና በቃ ዲፕሬሽን ውስጥ ባገባ ኖሮ ወይኔ ብላ በቃ ማለት የሆነ ጭንቀት ውስጥ ባገባ ኖሮ እቺ ሴት እኮ የሚያገባት ሰው አታጣም ነበር ወላሂ። እንደገና ደግሞ ማለት ልጅ ማጣቷ በተለይ ደግሞ የሚያናድደው ልጅ ማጣቷ የራሷ የሆነ ልጅ ማጣቷ ማለት ወላሂ። እና በጣም ያሳዝናል። ከምንም በላይ ደግሞ እንደገና የሌላው የ10 ቤት ሳያንስ 10 ቤት 4 መኪና መውሰዱ ሳያንስ ከቤተሰቦቹ ጋር ተባብሮ ከፍርድ ቤት ጋር ተባብሮ ከባለስልጣናት ጋር ተባብሮ ከእናቱ ጋር ተባብሮ በቃ ምን አለፋችሁ ተባብሮ ይሄንን 10 ቤትና 4 መኪና መውሰዱ ሳያንስ እንደገና አሁን ያለችበትን ቤት ለመንጠቅ ተፍ እያለ ነው። ሲቀጥል ደግሞ ስራዋን እንዳሰራ እንደገና ሰው ጋንግስተር ቀጥሮ አደራጅቶባት ሊገላት ማለት ነው። አያችሁ ሊገላት ሲል እናትየው አንቺ ከምትሞችብኝ ኑሪልኝ ብላ ስራ ትታ ቤት ውስጥ እስከ መቀመጥ ደረጃ አያችሁ። ትሬኒንግ እንኳን መሄድ ያልቻለችበት ሁኔታ ማለት ነው። እሷ ቢያንስ ስትጠፋ ጓደኞቿ የት ነሽ እንኳን አይሏትም። ግን ወላሂ በኢትዮጵያዊነቴ በጣም ነው ማፍራው ወላሂ። እኔ ቆይቻለሁ ሲጀምር በኢትዮጵያዊነቴ ማፈር ከጀመርኩ ማለት ነው ቆይቻለሁ። ብዙ ነገር ሴቶች ህፃናቶች እንዲህ ምናምን የሆነ በቃ በሐቅ የማይፈረደው ነገር ሰው እየተገደለ እንደዚህ ወላሂ ኢትዮጵያዊነት ማለት ያሳፍራል። እንደ ድሮ ኢትዮጵያዊነቴ ደሜ እኔ የለም በዚህ ሰዓት ወላሂ ኢትዮጵያዊነት ማለት ማፈሪያነት ነው። በቃ ማፈሪያነት ወላሂ በማይተነሳ በታላላቅ ላይ በተቀመጡ ሰዎች የተነሳ የተቀመጡ ሰዎች የተነሳ በምንም ቦታ ቀበሌም ደረጃ ሂዱ፣ ወረዳም ደረጃ ሂዱ፣ ወደዛም ደረጃ ሂዱ፣ በምንም ከፍተኛ ሰበር ምናምን የሚባለው ቦታ ድረስ ወላሂ በእነሱ ሰዎች የተነሳ ኢትዮጵያዊነት ተበላሽታለች። ኢትዮጵያዊ ጠፍታለች። ኢትዮጵያዊነት የሚባል ነገር የለም። በቃ ሱብሃንአላህ። እና እንደዚህ ነገር አለ። አላህ ብቻ እሷንም ሐቋን ይመልስላት። ከሷም ደግሞ ያልወጡ ብዙዎች አሉ። አላህ እውነታቸውን አውጥቶላቸው እኔ ብቻ እንደው አብይ ሰምቶ ምን እንደሚል አዳነች አቤቤ አሁን እርግጠኛ ነኝ ወይ አንድ ፎቅ ሰጣት ዞር ቤት ትላታለች፣ ወይ የሆነ ቤት ሰጣት ዞር ትላታለች፣ ወይ ዞር ቤት ትላታለች፣ ወይ ደግሞ ይሄንኑ ቤት እንዳይሸጥ አድርጋ ያኛው የተረፈውን ይሄ ማነው የዛ የቀረውን ማለት ነው 10 ቤትና 4 መኪና እንደማታስመልስ ነው። በቃ ለምን እውነት አለ። እውነት ይሸነፋል እንጂ አያሸንፍም በዚህ ሰዓት በዚህ ምድር ላይ ማለት ነው። አያችሁ በጣም ወላሂ እኔ እንደራሴ የተናደድኩት ወላሂ እንደራሴ የተቃጠልኩት እንዴ ውክልና ሰጥቶ እሷ ለስራ ተፍ ስትል ጠፍቶ ጠበቃት። ትፈልጋለች ባሌ የት ሄዶ ነው ብላ ስትፈልግ እኔ አላቅም። እናትየው ስትጠይቅ እኔ አላቅም የት እንደሄደ ደውሎ እኔን ትፈልጊኝና በነፍስሽ ላይ ለካሱ የሰራውን ሰርቶ ነው። አሁን እሱ አግብቶ ማሻአላህ አግብቶ የተረጋጋ ኑሮ ይኖራል። ይሄኔ የ7 ዓመት ልጅ አድርሷል። እሷ ግን አንድ ልጅ የላትም። አንድ ልጅ የሚያቃጥለው ደግሞ አንድ ልጅ አለመኖሩ ወላሂ አላህ ከእንደዚህ አይነት ነገር ይጠብቀን። እውነት በጣም ይጠብቀን ወላሂ። ስለዚህ ለምን
መርፌ እቺ ማንኪያ ለምን እንዳትቀጥሩ ውክልና እንዳትሰጡ እቺ ለዚች ማንኪያ ውክልና እንዳትሰጡ እንኳን ቤት ተጠንቀቁ።